ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ተመልካቾቻችን በለሚ ኩራ ክፍለ ከተማ ወረዳ 14 ልዩ ስሙ አዳማ ቁጥር 2 በሚባል አካባቢ ነው የምንገኘው። እዚህ እንግዲህ የስንዴ እርሻ እንዲሁም ደግሞ በጤፍ ምርት ተሸፍኗል። በዚህ ስራ ላይ የተሰማሩት ደግሞ አርሶ አደር አበበ ቶለሳ ይባላሉ። እሳቸውን እናገኛለን። አጠቃላይ ወደዚህ ስራ ከመጡ ጊዜ ጀምሮ የስራ ውጤት ምን እንደሚመስል በተለይም ደግሞ በከተማችን ውስጥ እንደዚህ አይነት ምርትና ምርታማነት ስራ ላይ መሳተፍ ያለውን አበርክቶ እያነሳን ቆይታ የምናደርግ ነው የሚሆነው። አብራችሁ ነው። አሻም ኖራ በዝጌራ ተጋጅቱ ጋሻቢ አቤት እንዴት ነህ? አለሁ ሰላም ነው? ደህና ነህ? ደህና ስራ ጥሩ ነው። ይዘናል። ለከብቶች መኖ የሚሆን ሳር እያጨዳችሁ ነው። ስለዚህ ትርፍ ቦታችሁንም በዚህ መልኩ ነው የምትጠቀሙት? ይሄ ታጨድና የቤት ይሰበሰባል፣ ከዛ ይሰጣል ማለት ነው። ደረቅም ተደርጎ ማለት ነው። በደረቅም ይሁን በደረቅ ነው። እርጥብ አሁን የሚመሩትም አለ። በዚህ መልኩ ነው የምንጠቀም። ከተማ ውስጥ እንደዚህ አይነት ምርቶችን አንጠብቅም። በተለይ እንደዚህ አይነት ውጤት መገኘታቸው የከተማውን ማህበረሰብ ለመመገብ ያለውን አስተዋጽኦ እንዴት ታየዋል? እንግዲህ ዞሮ በወተትም በእርሻም እንደዚህ ስንሰራ ማለት ነው ለሰፈሩ በሆነ ለውጥ ባለ መልክ ነው የሚሸጥላቸው ማለት ነው። ከኛ ይመጡና ሲገዙም የ20 ብር የ10 ብር ለውጥ አድርገን ነው የምንሸጥላቸው ለሌሎቹ ለተጠቃሚ ማለት ነው። እንደዚህ እያደረግን ነው እንግዲህ ያው ሳርም ከራሳችን ቦታ ላይ ነው። ስንዴ ተረፈ ምርት ገለባ እናገኛለን፣ ለከብቶቻችን እናረጋለን። በቃ እዚህ ጋር ይጠፋል የሚል የለም። እዚህ ሚጣል የለም። ሁሉም ጠቃሚ ነው ማለት ነው። በርስ ይመጋገቡ። እንደዛ ነው። ከተማ ግብርና ስራው ደግሞ እዚህም እዛም አሁን ላይ እየሰፋ መጥቷል። በሰብል እርሻው የምንበል በጓሮ አትክልቱም በተጨማሪም ደግሞ የእርባታ ስራው ላይም ከፍተኛ የሆነ ለውጦች እየታዩ መጥተዋልና እንደው በስራችሁ ላይ እስካሁን ድረስ እንግዲህ ከወረዳ ጀምሮ መዋቅር አለው ተቋሙ ምንድነው የሚደረጉላችሁ ድጋፎች? ምናልባት የተደረጉላችሁ ድጋፎች ካሉ ደግሞ ስራችሁ ላይ ምን ያህል ውጤታማ እንድትሆኑ አደረገ? ስራ ላይ አንድ ይከታተሉናል። መጥቶ ክትትል ያደርጋሉ። ምን እንደተዘራ በምን መልኩ እንደሚዘራ እሱም የተሻለ ነው። እንደገና ደግሞ ይሄ ምርጥ ዘር ዘንድሮ ትንሽ መዳበሪያ እና ምርጥ ዘሩ ትንሽ ወደኋላ ዘግይቷል እንጂ በወቅቱ ስናገኝ ወቅቱ ይዘራል፣ ጥሩ ምርት እናገኛለን። ማታቸው ጥሩ ነው፣ ለውጥ አለው። መጥቶ ያውናል። ማን ነው እርሻ ላይ የቆየ፣ ማን ነው ያላረሰ፣ ምርጥ ዘሩ ማን ነው የወሰደ እያሉ መጥቶ ይከታተሉናል ከግብርና ቢሮ። ሙያዊ ድጋፎችም ያደርጋሉ። ዘርም ይሰጠናል፣ መዳበሪያም ይሰጠናል። በቃ የሰራ ሰው ጥሩ ጥቅም ያገኛል። የተወሰነ ማጨዱን ባግዝ እኔም ልሞክር ነው እንግዲህ ያው እችላለሁ ብዬ አላስብም። ጎበዝ ነሽ በእውነት። ይሄው እንዴ ለክፉ አልሰጥም ማለት እውነት ደስ ይላል። አላበላሸውም አይደል? አይ ሸጋ ነው። ምን ያህል ከብቶች ናቸው እዚህ ያሉ ያልከን? ላሞች 12 ላሞች አሉ የሚታለቡ። 12ቱ። እሺ። እንደገና በሮቹ ደግሞ የሚደለቡ አሉ። ከብቶችም ታደልባለህ? እሺ። ጥጆችም አሉ ማለት ነው። ለዛ ነው ያለው። እንግዲህ ምን ይመስላል? በተለይ እንግዲህ አሁን ላይ የከተማ ግብርና ስንል በይበልጥ የወተት ተዋጽኦ የዶሮ እርባታ ላይ ሰፊ ስራዎች ናቸው እየተሰሩ ያሉትና ከዛ አንፃር ምን ይመስላል? እንግዲህ ስራ ጀምረናል ላይ እየሰራን ነው።
በትንሽ የጀመርነው ነው እንግዲህ እዚህ ጋር ደረስ የሚደልቡ ናቸው እነዚህ ለመደለብ የተዘጋጁ በበዓላት ወቅት ነው አውጥታችሁ ለገበያ የምታውሏቸው በበዓል ወቅት ለገና ለፋሲካ ዘመን መለወጫ ሲመጣ በቃ ሲደርሱ ይወጣሉ ወቅት ታሳቢ አድርጋችሁ ነው የምታስገቧቸው ምን ይመስላል ውጤቱስ በተለይ አሁን ሲሸጡ ምን ይመስላል በተለይ ማደለቡ ጥሩ ነው በቃ ጤነኛ ከብት ከሆነ በደንብ ካባሉ ጥሩ ጥቅም ይገኛል ከብቱ ጥሩ መሆን አለበት ጤንነቱ መታወቅ አለበት ሲገዛ ራሱ ከገበያ ላይ ወተት እስከ 12ቱ ላሞች እስከ ስንት ሊትር ወተት በቀን ይገኛል በቀን እስከ 120 130 ሊትር አገኛለሁ በቀን እሱን ያው አከፋፍላለሁ ማለት ነው እኔ ገበያ ተሰስራለሁ አዎ ካፌዎችም አከፋፍላለሁ ርጎ ቤት የሚወስዱ አሉ እዚህ መጥቶ የሚወስዱ አሉ እሱም ደረጃ አለው እኔ እጄ ካደረስኩት ዋጋ ትንሽ ጨመር አደርጋለሁ እዚህ ከሆነ ደግሞ ቀንሼ ነው የምሰጣቸው ማለት ነው እዚህ መጥቶ ስለሚወስዱ ከሆነ 2010 ላይ የነበረው የእንስሳት ምርት ስፔሻሊ በእንቁላል ምርትም በዩ በወተት እርባታ በወተት ምርት በዩ በማር ምርትም በዩ ፕሮግረሱ በጣም አፕ እያደረገ ነው የመጣው ስፔሻሊ 2017 ራሱ አፈጻጸም ስናይ እንቁላል ኦልሞስት ወደ ቢሊየን ውስጥ እየገባ ነው እንቁላል ምርታችን አሁን የ6 ወር አፈጻጸም ከ500 ወደ 600 ሚሊዮን ውስጥ ገብተናል እንቁላል ምርት ወተቱን በአንጻራዊ እንደዛው ምርቱ እየጨመረ ነው ይሄ ምርትና ምርታማነት መጨመር ምን አስተዋጽኦ አለው ስንል አንደኛ ከተማችንን ማወቅ አለብን ከተማው ምን ያህል ፖፑሌሽን አለው የሚለው የከተማ ፖፑሌሽን በየአመቱ እየጨመረ ነው ስናየው ስለዚህ ይሄን ከተማ ማህበረሰብ ለመመገብ ወደንም ጠላንም በእንስሳት እርባታው ዘርፍ ያለውን ምርት ምንለው ቶታሉን ምናሰላው ምርት የሚባለው ምርታማነት ደግሞ ፐር ካው ሊሆን ይችላል ፐር ፖልትሪ በአንድ ዶሮ የሚናገኘው ምርት መጨመር ነው ስለዚህ ይሄ በእያንዳንዱ እንስሳት የምንጨምረው ምርታማነቱ መጨመር ቀጥሎ ደግሞ ቶታል ፕሮዳክቱ ነው ምርት የምንለው ፕሮዳክቱ ነው እሱ የመጨመሩ ነገር አሁን የምንፈልገውን ያንዳንዱ ፕሮዳክት ለከተማው ማህበረሰብ እንዲደርስ ከማድረግ አንፃር የምርቱ እሱ ላይ መስራት ይግድ ይላል ስለዚህ ይሄ እንግዲህ ፐር ካው ወይም ደግሞ ፐር ፖልትሪ የሚሰጠው ምርት በአንጻራዊ ስናየው ከተማ ከመሆኑ አንፃር የተጋነነ እንትን የለው ቫሪዬሽን የለው ለምሳሌ ግን በአንድ እንስሳት ማግኘት የለብን ምርት ፒክ ቤረር ያልደረስንባቸው ቦታዎች አሉ ፒክ ስንል ለምሳሌ በአንድ በወተት ልማቱ በአንድ እንስሳ ወይም በአንድ ከብት በአንድ ወተት ላም እናገኘው ምርት አቨሬጅ አሁን ወደ 20 በእኛ ዳታ መሰረት 20 ሊትር እናገኛለን አቨሬጅ ፒክ ደግሞ እስከ 40 እስከ 45 የሚሰጡ እንዳሉ መረጃዎች ያመለክታሉ ስለዚህ ይሄንን ብንችል እያንዳንዱን ከብት የሚሰጠው ምርታማነት ከፍ ካረግን ታርጌት ልንመታ ያሰበውን ፕሮዳክት ወይም ምርት የምንለው ነገር ቶታል ፖፑሌሽኑ የምናገኘውን ከፍ ያደርግልናል የከተማ ግብርና ስራ አሁን ላይ እየተስፋፋ ነው በከተማችን ውስጥ በማንጠብቃቸው ቦታዎች ላይ ጠባብ በሆኑ ሁኔታዎች ውስጥ ሰዎች ባላቸው ነገር እያመረቱ የእርባታ ስራ በተለይ ዶሮ እርባታ ላይ ትልልቅ ስራዎች እየተሰሩ ነውና እንደ ከተማ ምን ያህል ተስፋ ሰጪ ሁኔታዎች አሉ ገበያውን እናንተ በደንብ ከገበያው ጋር ተዋውቃችኋል ታውቁታላችሁ ስራውንና ምን ያህል ተስፋ ሰጪ ነው ትላለ በቃ አንድ ጊዜ ጥሩ ነገር ሰርቶ ማቅረብ ነው ከዛ አንድ ከታወቀ ያ ጥሩ ነገር ካቀረቡት የገበያ ችግር የለም ያንን ለማድረግ ጥሩ ነገር ለማቅረብ ጥረት ማድረግ ነው እንጂ ከዛ ጥሩ ነገር ካቀረቡ ምንም የገበያ ችግር የለብንም መጥቶ እዚህ ይወስዳሉ እኛ ምን እናደርሳለን እዚህ አዲስ አበባ ዙሪያ የገበያ ችግር የለም ወተትም እንቁላልም ይፈልጋል የተሰጠው ትኩረት በተለይ ሰዎች ባላቸው ቦታ ላይ እንዲሰሩ ምን ያህል ያበረታታል ትላለ አዎ ዞሮ እንግዲህ ሰርቶ ያወቀ ሰው የለመደ ጠንከር እያለ በቃ ወደ ስራ ፍቅር ውስጥ ከገባ ለውጥ ያመጣል እዛ ውስጥ ለመግባት ጊዜ ይፈልጋል ትግስት ይፈልጋል ያንን ከያዘ ሁሉም ነገር ላይ ይደርሳል ብዬ ነው የማስበው ድሮ ዶሮ እርባታ ወይም ይሄ የእንስሳት እርባታውን ዘርፍ ተቀብሎ አክሴፕት አድርጎ ለመሄድ ይቸገራል ህብረተሰቡ ለምን እርሻን አግሪካልቸር የሚያስበው ገጠር ነው ከተማን የሚያስብ የለም ባያደርግም እንኳን ምን ይላል
ጎን ለጎን ከሽታ ጋር ተያይዞ ከተለያየ ነገር ጋር ተያይዞ ራሱን ከዛ ነገር ኤክስክሉድ ያደርግ ነበር። አሁን ግን በአንጻራዊ ሲታይ አንደኛ የዋጋው ጉዳይ አሳሳቢ ነው፣ በየጊዜው ዋጋው የመጨመር ጉዳይ። ስለዚህ ይሄንን ግንዛቤ ከመስጠት አንጻር እንግዲህ የኛ ሮል አንደኛ እንደ ኮሚሽን ከማወቃቀራችን ኮሚሽን አለ፣ ክፍለ ከተማ አለ፣ ከዛ ወረዳ አለ። ስለዚህ ይሄ ባለን በራሳችን መዋቅር ባለሙያዎቻችን በተለያየ መንገድ አዌርነሱን ይፈጥራሉ። ኖቶልኛ ብቻ አይደለም ካየነው ከአመራር ጀምሮ ይሄንን ለዚህ ነገር ትልቅ ፎከስ ሊበረታ የተሻለ ሊሆን ይገባል ብለን እናስባለን። ያለህ ቦታም ሰፊ ነው፣ ብዙ ነገር በቀጣይ ትሰራለህ ብለን ተስፋ እናደርጋለን። ማህበረሰቡን ደግሞ ባለው ነገር ላይ እንዲያመርት ምን አይነት መልእክት አለ? የጎደለውን ቦታው ማየት፣ ያንን ለማስተካከል ደግሞ ጥረት ማድረግ፣ የሰራ ሰው እንደሚጠቀም አካባቢውንም እንደሚጠቅም ይታወቃል ብዬ ነው የማስበው። ማህበረሰቡ ምን ይጠበቅበታል? ምን ያግዝ? በቃ ማገዝ ነው። ሰው ማገዝ፣ አቅም የሌለው ሰው ካገዙት ወደ ስራ ከገባ ያድጋል። አንድ ሰው ቦታ ካለው እስካለው ድረስ በውስን ቦታ ላይ ምን ማርባት ይችላል። በትንሹ እንኳን ትንሽ ዶሮ ይዞ በኬጅ ሲስተም ኬጅ አስቀምጦ 5 ዶሮ እስከ 10 ዶሮ ማርባት እንዲችል ፕሮግራም ይዘናል። ለምሳሌ ሃውስሆልድ ኮንሰምፕሽን በሚለው ማለት ነው። ስለዚህ እያንዳንዱ በብሎክ ደረጃ በግል ደረጃ እያንዳንዱ ቤት ውስጥ የሚፈለገው አሁን የኛም ታርጌት ራሱ አላማ እንትናቸው ትኩረታችን ይሄ እንግዲህ ሰፖርቱ ቀላል አይደለም። በኬጅ በማሟላት ዶሮዎችን በማሟላት መኖ በማሟላት እያንዳንዱ ሃውስሆልድ ይሄንን ይዞ ከሸማችነት ለምሳሌ ግን የቤቴ ዶሮ ቦታ ካለኝ ተወሰነ ዶሮ ባረባ ምን አገኛለሁ? እንቁላል አገኛለሁ። ስለዚህ ምን አደረኩ ማለት የውጭ ከመግዛት ይልቅ ቤቴን ምን አደረኩ? በቤቴ መጠቀም ኮንሰምፕሽኑን የቤቴን ፍጆታ መሸፈን ይችላል። ስለዚህ ይሄ ታርጌቱ እንግዲህ ከአዲስ አበባችን ምንድነው የምንጠብቀው? ሌላው ይሄ ምርት ሸማችነትን ኮምፕሊትሊ ማቆም የምንችልበት ሜካኒዝም ምናልባት ይሄ በሃውስሆልድ ደረጃ ነው። ትልቁ ደግሞ ገበያውን ከማረጋጋት አንጻር እየተከተልን ያለ ነው እንትን አለ በክላስተር ደረጃ ስራዎችን መስራት የሚለው ክላስተር ደረጃ በሰፋፊ ሆኖችን ፋርሞችን በማቋቋም ለተደራጁ ማህበራት በመስጠት ምን ያግዛል? አንደኛ በብዛት ማምረት ይሆናል። እንግዲህ ሁሉም ሰው ስንልሽ ሁሉም ቤት የለው። የአዲስ አበባ ነዋሪ በአብዛኛው በኪራይ ነው የሚኖረው። ሁሉ ቤት ያለው ብለን አንወስድም። ምክንያቱም ካለው ፖፑሌሽን ምን ያህል ቤት አለው የሚለው ይታወቃል። ስለዚህ ግን ይሄን እንኳን በተመጣጣኝ ዋጋ ከማቅረብ አንጻር ገበያን ከማረጋጋት አንጻር አሁን የክላስተር ሲስተማችን እንግዲህ የተወሰነ ደረጃ ምርታ እያመጣ ነው። ስለዚህ እያንዳንዱ ቦታ ላይ በተወሰነ ክፍለ ከተሞች ስፔሻሊ ማስፋፊያ ባሉበት ኤሪያዎች ላይ ያንን ነገር በማድረግ የገበያውንም ማረጋጋት ትልቅ አስተዋጽኦ አለው። የአዲስ አበባ ሰፊ ናት። ሰፊው ማህበረሰብ ደግሞ በየዕለት ሰው እንቅስቃሴው ምግብ ይፈልጋል። በሁሉም የኑሮ ደረጃ ላይ ያለ ሰው ሳይመገብ አያድርምና እንግዲህ እናንተ አርሶ አደሮቻችን ደግሞ ለከተማችን ነዋሪዎች ተስፋ ናችሁ። ትልልቅ ስራዎች ሰርታችሁ የከተማ ማህበረሰብ ባላችሁ አቅም ምርቶቻችሁን እያቀረባችሁ እንድንመገብ እያደረጋችሁን ስላላችሁ እናመሰግናለን። አቶ አበበ በቀጣይ በሌላ ስራ እንደምንገናኝ ተስፋ አደርጋለሁ። እስካሁን ለሰጠኝ መረጃ ግን በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። መልካም የስራ ጊዜ። እናመሰግናለን። ተመልካቾቻችን በዛሬው ቅኝታችን በለሚ ኩራ ክፍለ ከተማ ተገኝተን በተቀናጀ የከተማ ግብርና ስራ ላይ የተሰማራ አርሶ አደርን የስራ ተሞክሮ ነበር ስናጋራችሁ ቆይታ ያደረገን። በተለይ እንግዲህ በከተማችን ውስጥ ለሚስተዋለው የዋጋ ንረት እንደዚህ አይነት ስራዎችን የሚሰሩ አካላት እጅግ ተስፋ ሰጪ የሆነ ስራን እየሰሩ በመሆናቸው መንግስት በዘርፉ ላይ የጀመረውን ስራ አጠናክሮ ቢቀጥል እንግዲህ በዚህ ስራ ላይ የተሰማሩ አካላት ደግሞ የጀመሯቸውን ስራዎች አጠናክረው ቢቀጥሉ መልካም ነው እያልን የዛሬ ዝግጅታችንን በዚህ የምናበቃ ነው የሚሆነው። ሳምንት በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። እስካሁን ጊዜያችሁን ሰጥታችሁን ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ